ምኞት አማረ ባዳለው ጉፋ ከሚባልበት ነው የመጣሁት ከክፍለ ሀገር ማለት ነው። ከጋሞ ጉፋ ምን ይተሽ ነው መጣሽው? እኔ ከመጣሁ ይበቃ። ቅዱስ መጽሐፍ የጠማማ ምላስ ግን ነፍስን ይሰብራል እንዲል በዙሪያችሁ ላሉ ሰዎች በየሶሻል ሚዲያው ምን እያላችሁ ነው? ቶታሊ እኔ ሁሉ ነገርሽን ወድጄዋለሁ። ለየት ያልሽ ነሽ፣ ለየት ያልሽ። ፎር ኤግዛምፕል ጸዲን ምሳሌ ላድርግ እዚሁ። ጸዲ ትላንትና ካልዲስን ስትጀምር በብዙ ቻሌንጅ ሊሆን ይችላል። የዛን ሰዓት አይ ቆይ ከጓደኞች ጋር ልዝናና ካልዲስ ይደርሳል የምትል ቢሆን ኖሮ ዛሬ ጸዲ የደረሰችበት 40 ምናምን ካልዲስ አትደርስም ነበር። እንደ ሐሳብ ያልተዋጠችልኝ ነገር ጸዲ አሁን አርፈሻል ወይስ ድሮ? የሻማው ብርሃን ተረጋጋ። አይዞ ተረጋጋና አይ ከእንደገና መሀል ላይ ቁም። አንድ እድል እንሰጣለን። ከእንደገና ጀምር። አይደገምም። እሺ ረጋ ብለህ ከእንደገና ሻማው እየበራሽ ነው። ጀምር። ዳኞች የምትፈተኑበት ታይም ላይ ደርሰናል። ህይወትን ከሼፍነት ከምግብ አሰራር ጋር አገናኝታችሁ በምሰጣችሁ 2 ደቂቃ ውስጥ 4 ስንኝ ያለው ግጥም ትጽፉልኛላችሁ። ስማምን የግጥም ዜሮ ነኝ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ራስሽን አስተዋውቂ። ምኞት አማረ ባዳለው ጉፋ ከሚባልበት ነው የመጣሁት ከክፍለ ሀገር ማለት ነው። ምኞት አማረ ከክፍለ ሀገር ነው የመጣሽው? ከየት ነው ያልሽው? እባክሽ ጎፋ። ከጋሞ ጉፋ ምን ይተሽ ነው መጣሽው? እኔ ከመጣሁ ይበቃ። ምንድነው ልምሽ? ህልሜ ሰው መሆን ነው። ሰው መሆን? አዎ፣ ከዛሬ ነገ የተሻልኩ ሰው መሆን። ምንም እንደዚህ የተጋነነ ነገር ይሄንን አሳካለሁ ይሄንን እምላቸው ነገሮች አሉ ባሳካ ብዬ የማስባቸው ነገር ግን አሁን እኔ የማስበው ነገር እኔ ሰላም ነኝ ወይ ምኞት ማድረግ ያለብሽን ነገር አድርገሻል ወይ የሚለው ነገር ማታ ስተኛ ጭንቅላቴ ምንም እንዲቆረቁረኝ አልፈልግም። ዛሬ ማድረግ ያለብኝ ነገር ካደረኩ በቃ ኢናፍ እሱ በቂ ነው ለኔ። ሰው ማለት ስለዚህ ሲተኛ የማይቆረቁረውን ነገር የሚያደርግ ሰላም ያለው። 2 ደቂቃ አለሽ፣ የተዘጋጀሽበትን አቅርቢ። ሰው ከነድካሙ ይጠቅማል። የሚሰማኝን ህመም ለመግለጽ ቃላቶች ያጥሩኛል። የማቃቸውን ሰዎች በራስ ማጥፋት ምክንያት ማጣቴ ከባድ ቁስል ጥሎብኛል። የተረዳሁት ነገር ቢኖር ማን በምን ውስጥ እያለፈ እንዳለ ማወቅ እንደማንችል ነው። አንድ ሰው ስለሳቀና ስለተጫወተ ብቻ ውስጡ ሰላም ነው ማለት አይደለም። ብዙዎች ፈገግታ በደበቀው መከራ ውስጥ ያልፋሉ፣ በብቸኝነት፣ በስሜት ቀውስ፣ ነገ ላይ ተስፋን ባለማየት። ታዲያ መፍትሄው ምንድነው? ራስን ማጥፋት ኃጢያት ነው እያሉ መፍረድ፣ ወቀሳ፣ ፍርድና ወቀሳ አሁን ላይ ተስፋ ላጡት ተስፋ ይሆናቸዋል የሚል ምንም ማረጋገጫ የለንም። ቅዱስ መጽሐፍ የጠማማ ምላስ ግን ነፍስን ይሰብራል እንዲል በዙሪያችሁ ላሉ ሰዎች በየሶሻል ሚዲያው ምን እያላችሁ ነው? ለሰዎች ተስፋን የሚሰጥ ብርሃን ወይንስ የሰዎችን ተስፋ የሚያጨልም ጨለማ? ሁላችንም ራሳችንን እንመልከት። ወላጆች ለልጆቻችሁ ምን እያላችሁ ነው? እያወዳደራችሁ ዋጋ እንደሌላቸው እየነገራችሁ ነው? መምህራን ተማሪያችሁ ፊዚክስና ማት ስለወደቀ ብቻ ነገ የትም እንደማይደርስ እየነገራችሁት ነው? ተማሪዎች እርስ በርስ ቡሊ እየተደራረጋችሁ ነው? ለሰዎች የምንሰጠው በጎ ነገር ባይኖር እንዴት በጎ ቃል ይታጣል? አሁን በተስፋ መቁረጥ ውስጥ ያላችሁ ሁሉ አስታውሱ፣ የማይነጋ ሌሊት የማያልፍ ቀን የለም። አሁን ያለህበት የተስፋ መቁረጥና የብቸኝነት ስሜት ዘላቂ አይደለም። እውነት ነው፣ አሁን በጣም ከባድ መስሎ ሊታይ ይችላል። ነገር ግን ልክ እንደ ሌሎች ነገሮች ሁሉ ይህም ስሜት ያልፋል። እንዴት ላሳልፈው ካልከኝ የሚሰማን መጥፎ ስሜት ተቀበለው። አሁን ደክሞኛል፣ አዝኛለሁ በል። ነገር ግን በፍጹም ራስ ላይ አትፍረድ፣ አትጨክን። ወደ ፈጣሪ ቅረብ። እንደ እምነት ፈጣሪ ኃይልን ይሰጣል። ተስፋን ለማይሰጡ ቃላት ዶንቆሮ ሁን፣ ለማያበረቱ ንግግሮች ጆሮ አትስጥ። ለምትወዳቸው ሰዎች ስትል ቀጥል። አሁን ያለበት ስሜት ምንም ያክል ቢከብድ ለአንተ ስትል ዋጋ የከፈለች እናትን፣ ጀግናውን አባትን፣ ቤተሰቦችን አስባቸው። ከምንም በላይ የነገ ህልምንና መዳረሻን እያሰብክ የሚያልፋል በልና ጉዞውን ቀጥል፣ አታቋርጥ። ዋው ብራቮ! የኔ ነው ከኔ ራሴ ልጀምር። አሁን ብዙ ሰው ነው እየዳኘን የነበረው እስካሁን ድረስ። እንደዚህ አይነት ፍጹም መረጋጋት አላየሁም። አንደኛ። ሁለተኛ ብዙ ጊዜ ኢነርጂ መስሎ የሚሰማን ጸዲ በተረጋጋሚ ታነሳዋለች፣ መጮ መወራጨት ምናምን ነገር ነው። ግን በትክክልም ፍሎ የሚያደርግ ኢነርጂ ነበር ካንቺ ወደኛ። እኔ ጀግናው አባትን አስታውስ ስትኝ ነክተሽኝ እያስታወስኩኝ ነበርና መረጋጋትሽ ኢቭን መድረኩን ብዙ አልተዘዋወርሽም፣ ግን አይናችንን ካንቺ ላይ አላነሳንም። በቃ ቶታሊ እኔ ሁሉ ነገርሽን ወድጄዋለሁ። ለየት ያልሽ ነሽ፣ ለየት ያልሽ። ኪራም ትላለህ? ካንተ ብዙ የተለየ ሐሳብ የለኝም።
ተረጋግቶ ማስተማር እንደሚቻል አሳይተሽናል። ኢንስፓየር ማድረግ ቃላቶች ከበድ ያሉ ናቸው። ብዙ የሚያመራምሩ ብዙ እንድንጠይቅ የሚያደርጉ ምን ፈልገውም ይሄንን ነው። ቴንክ ዩ ጸዲት ሳያት አንድ ቦታ ቆማለች እና በቃ ፖይንት ያስኩት አንድ ቦታ ቆማለች ብዬ ነበረ። ግን ለካ አንድ ቦታም ቆሞ ብዙ ቦታ መቆም ይችላል። ሳይጮሁ ሁሌ እንደምለ አሁን እኔ ሚስጥር ነው የነገርሽኝ። ቀስ ብለሽ ለካ እንደዚህ ይቻላል እንዲህ ማድረግ እንደዚህ ብዬ ነበረ ስሰማሽ የነበረው። በጣም ትልቅ መልእክት ያለው የተረጋጋ ነው የነገርሽው። ትልቁ ነገር ፈራጅ አለመሆን የሚል ቶፒክ አንስተሻል። ከሌ እንደዚህ ሆነ እንደዚህ ለምን ሆነ ለምን ራሱን አጠፋ ለምን ፈራጅ እንዳንሆን አድርገሽ ነግረሽናል። ሌላ ራስን መቀበል የሚለው ነገርሽን በጣም ወድጀዋለሁ። ኢትስ ኦኬ መድከም ኦኬ ነው፣ ማልቀስ ኖርማል ነው የሚል ሜሴጅ አስተላልፈሻል። ሰዓትሽን እንኳን አላዘጋጅሻትም። አሁንም ቆሜ ላጨብጭብልሽ። ጸዲ እንደ ረጋ ያለ ነገር ትወዳለች። ስለ ሰዎች እየነገርሽ ነበር። አትፍረዱ አይደል እያልሽ የነበረው መፍረድ የለብንም ነው። አድማጭ ራሱ ሳይፈርድ ግምገማውን ትቶ አደብ ገዝቶ እንዲያዳምጥ ማድረግ የሚችሉ ሰዎች የተነኩበትን ነገር የሚናገሩ ናቸው። ብዙ እኮ ነገር መድረኩ ላይ ተጠቀምሽው ድምጽሽ ዝቅ ያለ ነው ምናምን፣ ግን ያው ሁላ ፈራጅነት ግምገማ ትተን አደብ ገዝተን እንድናዳምጥ ያደረግሽን የተነካሽበትን ነገር ስላወራሽ እኔ ብለሽ የጠቀሽው ነገር አለ አይደል? እኔ እንደዚህ አጥቻለሁ ብለሻል። ስለዚህ ስለተነካሽበት እኛ አለመነካት አንችልም፣ በቃ አለማዳመጥ አንችልም ማለት ነው። ስለዚህ ሁሌ ሰው የትኛው ላይ ቢናገር ጥሩ ነው ሲባል የተነካበት ላይ ስሜት የሰጠውን ነገር ላይ ነው። ስለዚህ በጣም ጥሩ አድርገሽ ገልጸሽዋል። ሰዎች ፑሽ እያደረግሽ እንዲያዳምጡሽ ማድረግ የሚያስችል ችሎታ አለሽ። ሀሳቡ የሚያነሳሽበት መንገድ በጣም ቆንጆ ነው። እኔ ወድጄዋለሁ። አንቺ ለመምከር ነው የተፈጠርሽው። በቃ ተፈጥረሻል ለመምከር። በእውነት ደስ የሚል ነው። እሺ አሁን ደግሞ ወደ ውጤት እንሄዳለን። ኪሩቤል እርጋታሽ ከፍርሃት ሳይሆን ከኮንፊደንስ መሆኑን ስላሳየሽኝ አንቅተሽኛል። ጸዲ ልዝለልሻ። አዎ ይላወቃል። በደንብ አንቅተሽኛል። ምኞት ከጋሞ ጎፋ በደንብ አነቃቅተሽኛል። yes አንቅተሽኛል ላይ ነው። በጣም በርቺ ጎበዝ። ቀጣዩ ዙር ላይ እናይሻለን። ቀጣዩ ግን ማርና ቡና ይዘሽ ካልመጣሽ እጥየሻለሁ። አሁን ዳኞች የምትፈተኑበት ታይም ላይ ደርሰናል። ዝግጁ ናችሁ? ለምን ፈተና? ህይወትን ከሼፍነት ከምግብ አሰራር ጋር አገናኝታችሁ በምሰጣችሁ 2 ደቂቃ ውስጥ 4 ስንኝ ያለው ግጥም ትጽፉልኛላችሁ። ስማምን የግጥም ዜሮ ነኝ። 4 ስንኝ ያለው ቤት የመታ ቆንጆ ግጥም 1 2 3 ይሄንን ውድድር የሚዳኙልን እዚህ ቁጭ ብለው ያሉ ተመልካቾቻችንና በየቤታቸው ቁጭ ብለው ይሄን ፕሮግራም የሚከታተሉ ታዳሚዎቻችን ይሆናሉ። ሐሳባችሁ አይሰረቅ። 4 ስንኝ ያለው ቆንጆ ግጥም ሰዓት አልቋል። ወይዘሮ ጸደይ አርስቱ ህይወትና ምግብ ዝግጅት ይላል። አንድ ስንኝ ነው። አንድ ስንኝ ከግማሽ ነው የጻፍኩት። ምንም ችግር የለውም። ማሰብ ስትጀምር ከማድረግ በፊት መንገድህ ይቃናል ይልና ዶት ዶት አላለቀም። ለዚህ ግጥም ምን ትላላችሁ ተመልካቾቻችን? ተገጥሟል እንዴ? መች ተገጠመ? ሳይገጠም እንዴ? ግላይ ነው ስላልተገጠመ ቀጭ በለ። በመቀጠል ደግሞ መምህር ዳኒ ምንም ያክል ጎበዝ ሼፍ ብትሆን እንኳን ያራበውን ልታጠግበው ልታረካው እንደማትችል ሁሉ ህይወትም ልክ እንደ ጎበዝ ሼፍ የተራቡትን ብቻ የምታረካ የፈጣሪ ውድ ስጦታ። ይሄማ ግጥም አይደለም።
ግጥም ነው እኮ የተባለው። የመታ ነገር አይደለም። መቼም የመጨረሻው እንትን ፊደል ተመሳሳይ መሆን የለበትም ቤት ለመምጣት ይመስላል። ይሄ ታዲያ ዘላለም ዞሮ መጣ። ይሄ የዘላለም ሌላ ህግ እናወጣም ዛሬ በግጥም ግን ምን እንደሆነ ምንም ያክል ጎበዝ ሼፍ ብትሆን ያራበው ልታጠግበው ልታረካው እንደማትችል ሁሉ ህይወትም ልክ እንደ ጎበዝ ሼፍ የተራቡትን ብቻ የምታረካ የፈጣሪ ውድ ስጦታ ናት። መጽሐፍ ጻፍ ቆይ እናንተ እድል አልተሰጣችሁም። ሞራል yes መጽሐፍ አድርገው እሺ አሰልጣኝ ፍጹም ሼፍ ነህ የህይወትህ የምትፈልገውን የምትሰራ ጣፍጠህ ጨው እንዳይበዛብህ ቅመሙን መጥነህ ግን ያልጻፍኩት ግን አለ ጊዜ እንጥሌ ልጨርሰው አትችልም። አሰልጣኝ ኪሩቤል ሰውም ይርበዋል የማይቀር እውነታ መስራት ግዴታ ነው ለመብላት በቦታ ምጠና ነው ዋናው አብስለው በርጋታ ዳኞች ምን ትላላችሁ? ሶስታችሁ አምነናል። አነቃቅቶኛል። እንደ አሰልጣኝነቱ በግጥምና በስድ ንባብ መካከል ልዩነት ለማያውቁ አንዳንድ ዳኞች ስልጠና ይስጥልን ኪሩቤል ካም ነው ብለን እናስባለን። በጣም እናመሰግናለን። ውጤቱን ኮሜንት ላይ መጻፍ ያለባችሁ እየተመለከታችሁን ያላችሁ ሰዎች ኮሜንት ላይ አስቀምጡልን። እዚህ ያላችሁ ሰዎች ደግሞ ውጤቱን በግልጽ ስለነገራችሁን በጣም አድርገን ከልብ እናመሰግናችኋለን። ስምን ማን ይበል? ኪሩቤል መዝገቡ እባላለሁ። ከአዳማ ነው የመጣሁት። 2 ደቂቃ አለ። የተዘጋጀበትን ነገር አቅርብ። እሺ የኔ አሁን ማቀርብላችሁ ሙከራህን ቀጥል የሚል ነው ማለት ነው። እና ምናልባት ሙከራህን ቀጥል ማለት እንግዲህ ምን ማለት ነው ብለን ስናስብ ሙከራን መቀጠል ማለት የምንፈልጋቸውን ነገሮች እስከምናሳካቸው ድረስ በጽናት መቀጠል ማለት ነው። ስለዚህ ምላችሁ ፈልጌ ነው። እስኪ በህይወታችን ላይ በጣም ስኬታማ ሰዎች የምንላቸውን ሰዎች እስኪ እናስባቸው፣ አንዴ እናስባቸው። ስለዚህ ሁሉንም በሚባል ደረጃ አንድ የሚያደርጋቸው ምንድነው ቢባል ሙከራቸውን ይቀጥላሉ ማለት ነው። በዙሪያቸው ያሉ ሰዎች ፋሚሊዎቻቸው ኖ ሊሏቸው ይችላል፣ ነገር ግን ሙከራቸውን ይቀጥላሉ ማለት ነው። እስከ መቼ ከተባለ እስከምታሳካው ድረስ ማለት ነው። በምንም አይነት ሁኔታ ውስጥ ብንሆን ሙከራህን ቀጥል ማለት ነው። ለምን ያስቀመጥኩት ህልም ትልቅ ስለሆነ ለዛ ግዴታ ያስፈልገዋል ማለት ነው መሞከር። ለምን ጀመርከው የምታቆም ከሆነ ስለዚህ ሙከራህን መቀጠል ግድ ነው ማለት ነው። ምናልባት የቅዱስ ያሬድ ታሪክ ታውቁታላችሁ ብዬ አስባለሁ። ዛፏ ላይ 6 ጊዜ ትሏ ወደ ላይ ስትመላለስ ስትወድቅ እያየ በሰባተኛው ስታልፍ ነው። ስለዚህ ሙከራን መቀጠል በመቀጠሉ ነው አሁን ላይ ያለውን ውጤት ታውቁታላችሁ በዜማው ላይ። ስለዚህ አሁን የማሳያችሁ ነገር አለ እና እዚህ ውስጥ ምናልባት የማሳያችሁ ውስጥ ሜቢ ያው ትገምታላችሁ ብዬ አስባለሁ። ማንም ያሸንፍ ይመስላችሁ? የሚያሸንፍ ከሁለቱ አሃ ተይዛለች አንገቷን። እኔ እንቁራሪቷን ብታሸንፍ ይመስለኛል። እንቁራሪቷ ሞክሼ ኪራ እንቁራሪቷ በጣም አሪፍ። ስለዚህ ግን የሚገርማችሁ የሚያሸንፈው የቀጠለ ነው። ስለዚህ ስንጸና ስናሳካ ብዙ ሰዎች ያጨበጭቡልናል ማለት ነው። ያኔ ነው ያሉ ሰዎች አይሆንም ምናምን ያሉ ሰዎች አሉ። ያኔ ክድሮ ማቀዋለሁ ምናምን ይላሉ። ያኔ ሪጀክት አድርጓችሁ ነበር መጀመሪያ። ስለዚህ ሙከራህን ቀጥል ማለት ነው። በማይመች ሁኔታ ውስጥ ብትሆን ቀጥል፣ ስታሳካ በስኬት ትከሳቸዋለህ። አመሰግናለሁ። ወንደርፉል ብራቮ። እሺ አሁን የዳኞችን አስተያየት የምንሰጥበት ሰዓት ነው። ምን አለ 1 ደቂቃ ከ30 ሰከንድ ካጠፋ በኋላ ወደዛ ባትሄድ። የመጀመሪያውን 1 ደቂቃ ከ30 ሰከንድ ያጠፋኸው ፒውርሊ ሌክቸር ላይ ነው። ሌክቸር ሊትራሊ
የትም ቦታ የምናገኘው እንዲህ ማድረግ አለብን፣ እንደዚህ ማድረግ አለብን፣ እንደዚህ ማድረግ አለብን። ጀስት ምክር፣ ፒውር ምክር። ምናልባት ረዘም ያለ ኮንተንት ላይ ኦፍ ኮርስ ይሰራል። ግን እንደዚህ አጭር 2 ሚኒት ስትሰጥ ስሜታችንን ነክተህ ፊል እንድናረግ አድርገህ ሎጂካል ከመሆን ወጥተን ኢንስፓየር ሆነን ያው እዛ ጋር ዋው ሲል አይተዋል አይደል? ልክ እንደዛ ማድረግ ነው ማንቃት ማለት። ምን አለ ቀደም ብለህ ብትጀምራት እችን ብዬ አስቤያለሁ። እሷም በቂ ነበረች። በቃች መጨረሻ ላይ አረካት። ከዛ ውጪ ጥሩ ነው። ያው ውጤትህን ግን ጠብቅ መጨረሻ። ጸዲ በቃ ሙከራህን ቀጥልና ተዘጋጅተህ ይሄንን ጃኬት እንዳገኘኸው አላውቅም። ሙከራህን ቀጥልና ያቀረብከው ስዕል መረጃ በቃ ምንም የለም፣ ያስተኩሳል በደንብ። ምን ልገምት አልችልም። እኔ እንቁራሪቷ ናት እዛ ድረስህ የሚያሸንፈው ለካ የቀጠለ ነው። አስተምረህናል። ቴንክ ዩ ሶ ማች። እኔ ገና ስትነሳ የምትሞክረው ባይዘዌኔ ዛሬ የዳኛው ብቻ አይደለም፣ በጣም እየተማርኩኝ ነው። በጣም ኢንስፓየርድ እየሆንኩኝ በጣም ኢንጆይ እያደረኩት ነውና አሁን ቢቀጥልም ራሱ እኔ የሚደክመኝ አይነት ነገር አልመስል እያለኝ ነው። የምትሞክረው እስከሚሳካልህ ድረስ ነው። በጣም ነው ኢንስፓየር ያደረገኝ። አልሳካ ሲለን ማቆም የለብንም ማለት ነው። የምንፈልገውን ታርጌት እስከምናገኘው ድረስ ደጋግመን መሞከር ይኖርብናል። በዛ ውስጥ ደግሞ ምናልባት ተስፋ መቁረጥ የሚባል ነገር ቢሰማን እንኳን ለምን ጀምር ነው ታዲያ ብለን ራሳችንን መጠየቅ ይኖርብናል። በጣም ትልቅ ፖይንት ነው ያነሳኸው። ፋይናሊ ደግሞ ከስዕሉ ጋር ያዛመድክበት መንገድ እኔ ያ በጣም በቃ ኤክስትራ ኦርዲነሪ ነው። ስዕሉ ለብቻው በጣም ነው ኢንስፓየርድ የሚያደርገው። ቴንክ ዩ። በጣም ነው የተነቃቃሁት። ቴንክ ዩ። ጠርዝ ላይ ደርሼ ነበር አላነቃቃኝም ብዬ ስዕሏ መምጣቷ አትርፋለች፣ አነቃቅተኛል። ጸዲ በስዕሏ በጣም ነቅተናል። በሜሴጁ እኔም እሱ በጣም ሀሳቤን እንድቀይር አድርጎኛል፣ አነቃቅቶኛል። መልካም እድል። ስለዚህ ወደ ቀጣዩ አልፏል ማለት ነው። በሚገባ በርታ፣ በደንብ ተዘጋጅ። መልካም እድል። ቻው፣ ደህና ሁን። እንኳን ደህና መጣ። እንኳን ደህና መቆያችሁ። ስምህን ማን እንበል? ስቡ ገመቹ ይባላል። ስቡ ገመቹ። እሺ፣ ተማሪ ነህ? ሰራተኛ ነህ? 4ኛ ዓመት የኮሌጅ ተማሪ ነኝ፣ የቢዝነስ ማኔጅመንት። ትንሽ ነገር ስለ ህይወት እስኪ ንገረን። ፈተና፣ ጥሩ ነገር፣ አጋጣሚ ምን አለ አንተ ህይወት ላይ? ያው ምናልባት አሁን የ12ኛ ክፍል ህይወቴ ምናልባት ካስተማር በሚለው 1 ወር አንብቤን የተፈተንኩት በጣም ቆንጆ ውጤት ነበር ያስመዘገብኩት። ያው በቤተሰብ ሁኔታ ባለመመቻቸት ሁኔታ ለማጥናት አያመሽም ነበርና ምን ተፈጥሮ መንገር ትችላለህ? የቤተሰብ ኃላፊነት፣ የሥራ ሁኔታ ምናምን ነገር አጋጣሚ እኔ ላይ ወደቀ። ከዛ የግድ መስራትም ስላለብኝ እነሱን ለመርዳት በሚለው መስራት ማለት ገንዘብ ለማምጣት ነው። ምን እየሰራ? ተማሪ ነህ? ሱቅ ውስጥ ቸርቻሩ ሱቅ እየሰራ እነሱን ለመርዳት ያው 3 ተማሪ ግቢ ማስተማርም ከባድ ስለሆነ እነሱን ለመርዳት በሚለው 12ኛ ክፍል ተማሪ ነኝና የማጥኛ ጊዜ አላገኘው። ነገር ግን 1 ወር ሲቀር ራሴ ላይም ቤተሰብ ላይም ጨክኜ ወደ ማንበብ ይር ከ1 ወር በኋላ እግዚአብሔር ይመስገን አንብቤ ቆንጆ ውጤት ካስመዘገቡ ተማሪዎች ተርታ እግዚአብሔር አምላክ ረድቶኝ እንት አመጣ 545። አይ ቆይ በአንድ ወር ውስጥ አንተ ነው 545 ያመጣው? አሜዚንግ። እስቲ ትነግረናለህ ሌላ ጊዜ። በአንድ ወር ውስጥ አንተ እንዴት እንዳመጣ ማለት ነው። ሁሉም ትነግረናለህ። 2 ደቂቃ አለ። በምን ላይ የምትናገረው? ስለ ዓላማ ሻማን ሻማ በመሆኗ ብቻ ካየናትና ከገመትናት አንዲት የዱላ ቅርጽ ያላት ነጯ ውስጧ ገመድ መሳይ ነገር ያለው ላዩን ነጭ በሚመስል ቀለም ያስዋበች ትርጉም የሌላት ዕቃ ነች። ነገር ግን ልክ ብርሃን መስጠት በጀመረችበት ቅስፈት ግን ትርጉም የሌለው ነገር በሙሉ ትርጉም መስጠት ይጀምራል። ብርሃኗ ከጨለማ አስወጥቶን፣ ሙቀቷ ቅዝቃዜውን አስረስቶን፣ ውበቷ ምሽታችን አሳምሮ በቃ ሻማ እንደዚህ ናት እንላለን። ወዳጅ እያወራ ያለው ስለ ሻማ ከመሰለ ተሳስተሃል። ሻማ ያለ ብርሃን፣ ሰውም ያለ ዓላማ ትርጉም የላቸውም። ሻማ ከሆንክ ብርሃን ስጥ፣ ሰው ከሆንክ ዓላማ ይኖር፣ ድንጋይ ከሆንክ ተገንባ። ስለዚህ የሰው ልጅ በዓላማ ሲኖርና ሲራመድ የዓላማውን ለማድረግ እስከ መጨረሻው ይሄዳል። ስለዚህ እየሰራችሁና የሻማው ብርሃን አይዞ 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 አይዞ
አይዞ ተረጋጋ። ከእንደገና መሀል ላይ ቁም። አንድ እድል እንሰጣለን። ከእንደገና ጀምር። አይደገምም። እሺ ረጋ ብለህ ከእንደገና ሻማዋ እየበራች ነው። ጀምር። ሻማ በመሆኗ ብቻ ካየናትና ከገመትናት አንዲት የዱላ ቅርጽ ያላት ውስጧ ገመድ መሳይ ነገር የያዘች ላይን ነጭ የሚመስል ቀለም ያስዋበች ትርጉም የሌላት ዕቃ ነች። ነገር ግን ልክ ብርሃን መስጠት በጀመረችበት ቅስፈት ግን ትርጉም የሌለው ነገር በሙሉ ትርጉም መስጠት ይጀምራል። ብርሃኗ ከጨለማ አስወጥቶን፣ ሙቀቷ ቅዝቃዜውን አስረስቶን፣ ውበቷ ምሽታችን አሳምሮ በቃ ሻማ እንደዚህ ናት እንላለን። ወዳጄ እያወራ ያለው ስለ ሻማ ከመሰለ ተሳስታል። ሻማ ያለ ብርሃን፣ ሰውም ያለ ዓላማ ትርጉም የሌላቸው ነገሮች ናቸው። ሻማን ብርሃን እንድሰጥ ሰው ሆኖ በመፈጠሩ ብቻ በቂ ቢሆን ኖሮ ንጉሥ ዳዊት ልጁ ጠቢቡ ሰለሞንን ልጄ ሆይ ሰው ሁን ብሎ ባልመከረው ነበር። ሻማ ያለ ብርሃን፣ ሰውም ያለ ዓላማ የጋን ውስጥ መብራት ናቸው። ሰው ከሆንክ ዓላማ ይኖር፣ ሻማ ከሆንክ ብርሃን ስጥ፣ ድንጋይ ከሆንክ ተገንባ፣ ዛፍ ከሆንክ ጥላ ሁን። ያንን ናና በለው ይህንንም ጥራው። ዓላማ ከሌለክ ትርጉም የቱ ጋ ነው? ዓላማ ከሌለክ ትርጉም የቱ ጋ ነው? አመሰግናለሁ። እስቲ እንደው ባቀረብኩ ሀሳብ ላይ ዓላማዬን ለማግኘት ምን ላድርግ የሚለውን ፖይንት ብታነሳለን it was better። ሰው ዓላማ ሊኖረው ይገባል። ትክክል ነው። ግን ምን ያድርግ ዓላማውን ለማግኘት? ያነሳው ሀሳብ አሪፍ ነው። ሻማ ጥሩ ምሳሌ የሚሆንልኛ ቅርብ የሆነ ነው። ግን እንዲያው እንዳየኸው የሆነ በጣም የተለማመድከው ያስከው ነገር አለ። እሱኑ ራሱኑ ለማለት ስትሞክር የሆነ መሀል ላይ ሲጠፋብህ እየተቸገርክ ነበር አይደል? የሚሻለው የትኛው ነው? ለመናገር የፈለግከውን ሀሳብ ውስጥ ማስረጽና ያንተ ማድረግ ነው። ከዛ በየትኛው መንገድ ይገለጻል ማለት ነው። ይሄኛው ቋንቋ ቢጠፋ በሌላ ቋንቋ፣ ይሄኛው ቢጠፋ በሌላ ቋንቋ እንዲገለጽ አድርጎ ውስጥ መረዳት። ከዛ ቀጥሎ በገባ ቋንቋ ያልኩ ለዛ ነው። በራሱ ቋንቋ ውስጥ አለ ወይ የሚለው ነው። ስለዚህ እንደገና እድል የሰጠን ዓላማችን እዚህ መድረክ ላይ ሰው መጣል አይደለም። መልካም ነገር አጉልቶ መናገር የሚችሉ ሰዎችን እድል ሰጥቶ የሚያድጉበት መድረክ ማድረግ ስለሆነ ዳግም እድል ሰጥተናል። ያው ከእንደገና ያ ነገር ተፈጥሯል። የበለጠ የራስህ ብታደርገው ሀሳቡን ይሄ ነገር አይፈጠርም ብዬ ነው የማስበው። መደዳውን የሰማነውን ነገር ነው መልሰህ የደገምከው። ስታወራ ኢንጌጅ ከማረከኛ ጋራ ወረቀትህ ላይ የምትሄድ ነው የሚመስለው፣ የጻፍከውን ለማንበብ ማለት ነው። ከሱ ይልቅ ምን የመሰለ አስገራሚ ታሪክ አለህ አንተ። እንደ እናትና እንደ አባት ትልቅ ሰው ሁለት ሰው ያልቻለውን ነገር ብቻህን ሆነህ እህትና ወንድምህን አስተምረሃል። ይሄ ራሱን የቻለ ትልቅ ስቶሪ ነው። እኔ ግን ደግሞ ትምህርትህን አጥንተህ ባዛች ባጭር ጊዜ ውስጥ ጥሩ የሚባል ውጤት አምጥተሃል። ከዚህ የበለጠ ስቶሪ ሊኖርህ አይችልም ነበር። እሱን ለመናገር እሱን ለማስተማር ለማውራት ብትመጣ ኖሮ ሽምደዳውም አያስፈልግህም ነበር። የኖርከውን ኤግዛምፕል ለሰውም የምትሆነውን ነገር ስለምትናገር ረጋ ብለህም ተረጋግተህም ወደ ኋላ እያሰብክ ራስህን ሆነህ የሆንከውን ትናገር ነበረ። ትንሽ እቺ ከሽምደዳ ጋር ነው ተያይዛብኛለችና ለዛም ነው ወጣ ገባ ስትል የነበረው። ያው ወደ ውጤት ነው። ያው እንግዲህ እንደምታውቀው ሶስት ሰው ማነቃቃት ወይም ደግሞ ድምጽ ማግኘት አለብህ ለማለፍ። ዳኒ አላነቃቃኝም። ፍፄ እኔም አላነቃቃኝም። ጸዲ እኔም አላነቃቃኝም። በርታ፣ አይዞህ። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። 2 ደቂቃ አለ። አመሰግናለሁ። የዛሬው ርዕሴ ችግርን መፍታት ነው። የመረጥኩበት ምክንያትም አለኝ። ከአራታችሁ አንድ ሰው ላስቸግር። ፍፄ ላስቸግርህ። አንዴ ተነስ እስቲ አንዴ። አይ ተነስ ተነስ። ይኸው አንዴ ተነስ ተነስ። ቁጭ በል። አይ ተነስ። በየትኛው ልከት? እጅህን አፍህ፣ እጅህን አፍህ። አመሰግናለሁ። አጨብጭቡልኝ። አሁን በሁለት መካከል ነው ያደረግኩት። ተነስ በአንደበቴ፣ በእጄ ተቀመጥ። ስለዚህ በህይወታችን ችግርን ለመፍታት ሁለት ውሳኔ ውስጥ እንገባለን። ስለዚህ ችግርን መፍታት የሚለውን እኔ ችግር የሚለውን ነገር የምረዳበት ትልቁ ነገር የስጦታ ዕቃ ማሸጊያው ችግር ይባላል። ለምሳሌ እንመልከት። ይህን ስጦታ ለፍፄ ላበረከተለት ነው። ስለዚህ አሁን ይከፈት ምንድነው ምናምን የሚለው ስሜት ሁላችንም ላይ አለ አይደለ? ስለዚህ አንዴ እስቲ ይከፈት በሉት። ይከፈት
ከተላይ እንዳነዳ ይከፈታሉ ይከፍታሉ አስማት አይደለም ማለት ነው እሺ ወረቀቶች ችግሯን እስቲ እሺ ችግሯን ስለ እሺ ይሄን ልፈታየን ከፈት ማንበብ ፍጹም ፍስሐ አንቂ አንደበቶች አንተ ለዓለም ስጦታ ነህ እንወድሃለን እንወድሃለን ታንክ ዩ ሶ ማች አመሰግናለሁ አሁን ትልቁ ዋናው ቁም ነገሩ ችግር ጊዜያዊ ነው ችግር የሚጣል ነው ነገር ግን ይህንን አጓጊ እንዲያደርግ ያደረገው መታሸጉ እስኪ ከፈት ያለውን ስሜት የሚፈጥረው ችግር ነው ስለዚህ በህይወቴ ብዙ ችግሮችን አሳልፌያለሁኝ ነገር ግን ችግሮችን ስመለከታቸው ብርሃኖቹ ናቸው የታዩኝ ሁለት ሰዎች አንድ ታሪክ ላጫውታችሁ ሰዓትን ጨርስ እኔ ጊቭ አፕ ማታረገው እንኳን ደህና ቆያችሁ 2 ደቂቃ አለ በዚህ በ2 ደቂቃ ውስጥ የተዘጋጀበትን አቅርብ ሁለት መነኩሴዎች ነበሩ እየተጓዙ ያለ ከባድ ዝናብ የዘነበበት አንድ ገጠር ጋር ይደርሳሉ እየተጓዙ ከዛ መሬቱ ጭቃ በጭቃ ሆኗል ከፊት ለፊታቸው መንገዱን ለመሻገር የምትል ሴት ያያሉ መንገዱን ለመሻገር የምትሞክር ሴት ያያሉ ከዛ ነገር ግን መሬቱ ጭቃው ጠለቅ ያለ ስለነበረ የለበሰችውን የሐበሻ ቀሚሷን እንዲያበላሽባት ስትል ፈርታ ቆማለች ከዛ አንደኛው መነኩሴ ሄድና ልጅቷን ተሸክሞ ካንዱ ጎን ወደ አንዱ ጎን ያሻግራታል ከዛ ሁለቱ መነኩሴዎች ጉዟቸውን ይቀጥላሉ በጸጥታ ይቀጥላሉ ከዛ ከ5 ሰዓት በኋላ ወደ ገዳማቸው እየደረሱ ያለ አንደኛው መነኩሴ በቃ አላስቻለውም በውስጡ ከዛ ምን አለው ለምን ግን ልጅቷን ተሸክመ አሻገርካት ብሎ ይጠይቀዋል እኛ መነኩሴዎች እኮ እንደዚህ አይነት ነገር ማድረግ አንችልም ሲለው ዞራልና እኔ ልጅቷን ያወረድኳት ቅድም ከሰዓታት በፊት አንተ ግን እስከ አሁን ተሸክማታል ይሏል በሚያሳዝን ሁኔታ ሰዎች ድሮ ሀፕን ያደረገባቸውን ድሮ የሆኑትን ነገር በጭንቅላታቸው ተሸክመው እየኖሩ ነው የሚገኙት አንዳንዱ ድሮ ሰው የበደለውን አንዳንዱ ድሮ የሆነውን ነገር ጭንቅላቱ በሐሳብ መልክ ያመጣ ለምን እንዲሆነብኝ ለምን እንዲተጎደው ለምን ያ ሰው እንዲያደርግብኛል ብሎ በጸጸት ይኖራል በቁጭት ይኖራል በቃ ራሱን እየወቀሰ ራሱን ዝቅ እያደረገ ይኖራል አንዳንዱ ደግሞ ድሮ መጥፎ ያደረገው ነገር ካለ ጭንቅላቱ ሐሳቡን ያመጣበትና አንተ እኮ እንዲያርጋል
አንተ እንዲህ ለምን ታደርጋለህ እያለ ወቀሳ ውስጥ ይከተዋል ያንን ሰው ማለት ነው። ሁሉም ሰው እንደዚህ እንደ መነኩሴ የኔጌቲቭ ሀሳቦችን ተሸክሞ እየኖረ ነው። ነገር ግን ደስ የሚለው ዜና ከዚህ የጭንቅላት ሸክም ማራገፍ ይቻላል። ምንድነው ካላችሁ እኛ ሰዎች እናንተ ጭንቀት ያለበት ሰው በሙሉ ጭንቀቱን አይደለም ወቀሳውን አይደለም ክፋቱን ምንም አይደለም እሱ ከነሱ በላይ ነው። ከዛ ያ ሰው ምን ማድረግ አለበት? ጭንቀት ሲመጣበት ጭንቀቱን ልክ እንደሌላ ሰው ሆኖ ነጠል ብሎ መመልከት። ሰዓት አልቋል ሳሚ፣ ወደ ውጤት እንሂድ። ኪራ አንግተኛ፣ ጸዲ እኔ አላነቃቃኝ፣ ፍፄ እኔም አልተነቃቃሁም። እንኳን በደህና መጣ። እንኳን ደህና ቆያችሁ። እሺ አለምሸት 2 ደቂቃ አለ፣ የተዘጋጀበትን አቅርብ። አመሰግናለሁ። ምናልባት 2 ደቂቃ ውስጥ ለመናገር ሐሳቤን በመጀመሪያ ደረጃ የራሴ ፐርሰናል ላይፌ ያነቃቃል ብዬ አስባለሁ። አሁን የምኖረው አዲስ አበባ ነው እንደነገርኳችሁ። የመጣሁት ግን ከአማራ ክልል ምስራቅ ጎጃም ዞን ዘላለም ደስታ ከምትባል የገጠር ቀበሌ ነው። በኢኮኖሚክስ ከሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪን ተመርቄያለሁ። ሲቀጥል ደግሞ ፖስት ግራጁዌት ሊደርሺፕ ከኤምራልድ ኢንተርናሽናል ኮሌጅ ጨርሻለሁ። ሲኒየር የባንክ ባለሙያ ነኝ። ጥሩ ደሞዝ ይከፈለኛል። አይን የሚባል ቦታ ነው እየሰራ ያለሁት። ጎን ለጎን ደግሞ የምሰራቸው 3 ድርጅቶች አሉ ከፓርትነሮች ጋር በጋራ በመሆን አንደኛው ትምህርት ላይ የሚሰራ ከ1 እስከ 6ኛ ክፍል ከሌሎች ፓርትነሮች ጋር በጋራ በመሆን እሱን እየመራን እያስተዳደር እንገኛለን። ሁለተኛው ድርጅታችን ደግሞ ኢነርጂ ዘርፍ ላይ የሚሰራ በእኛ የተማርነው በኩራዝ ነው ዳምባ በሚባል ማለት ነው። ስለዚህ የኛ ታናናሾች ደግሞ ከሱ ማለፍ አለባቸው በሚል የሶላር ሲስተሞችን ወደ ክፍለ ሀገር እየወሰድን አቅም ላላቸውም በነፃ ሳይሆን በክፍያ አቅም ለሌላቸው ደግሞ ስጦታ እየሰጠን እሱን እየሰራ እንገኛለን። በሶስተኛ ደረጃ ደግሞ አሁን ላይ ባለው ሂደት ማለት ነው እዛው ህፃናቶች ላይ ታዳጊዎች ላይ በደንብ ራሳቸው እንዲያውቁ አሁን ባለው ነባራዊ ሁኔታም ደግሞ ትምህርት የሌለባቸው አካባቢዎች አሉ። ወጣቶችን ተስፋ እንዲኖራቸው የማድረግ ስራ እዛ ካሉ ልጆች ጋር እየተደዋወልን እየሰራን ነው። ይሄን ሁሉ እንደሆን ግን ያደረገኝ የዋናው የመወዳደሪያ ርዕስ ምርጫህን ተከተል ወይም ደግሞ የህይወት መርሁ ልክ እንደ መኪና መሪ ምርጫ ነው። ምርጫችሁን ጠብቁ። ስትመርጡ የምትወዱትን ምረጡ። በምትወዱት ነገር ላይ ልፉ፣ ድከሙ። እሱ ላይ ሰክሰስ ትሆናላችሁ የሚል እምነት አለኝ። አመሰግናለሁ። ለምሸት ነው ወደ ዳኞች አስተያየት እንሄዳለን። ገርከን ሀሳብ ጥሩ ነው፣ ስራ ላይ ያለህ ነገር ጥሩ ነው። እኔ ግን መድረክ ላይ እዚህ ጋር ነው የሆንከው እና ላይክ ይሄ ሁሉ ሰፊ መድረክ ነበር። በደንብ ልትገዛን ትችላለህ ኤነርጂ ዋይስ። ትንሽ ኤነርጂ ጉልበት አጥቻለሁ። ከዛ ውጪ ጥሩ ነው። ጸዲ እሺ እኔ ያየሁት በጣም በሚገርምህ 1 ደቂቃ ከ30 ሰከንድ በሙሉ ያወራኸው የድርጅት ማስታወቂያ ነው የሚመስለው። እንትናለን ራስን እየገለጽክ ነው፣ ግን ማስታወቂያ ነው የሚመስለው። እንደዚህ ያለን እንትን ላይ እንሰራለን አልክና ምን ሊያደርግ ነው የምንጠብቀው ብዬ ስል 21 ሰከንድ ብቻ። ስለዚህ መጀመሪያ ምርጫ የሚለው ላይ 21 ሰከንድ ብቻ ነው ያወራኸው። እዛች ላይ ትንሽ እና ሲያልቅ ደግሞ አልተጠቀምክበትም። 1 ደቂቃ ከ51 ነው ስቲል ነበረህ፣ ደቂቃ ነበረህ፣ አልተጠቀምክበትም። ገና ስትጀምረው የኔ ላይፍ በራሱ ያነቃቃል ብለህ ነው የገባው። ከዛ በኋላ በምን መልኩ ነው ያሰብከው? ለምሳሌ አሁን ከታች ተነስቶ ወደ ላይ የመጣ አይነት ታሪክ ብትነግረን ልንነቃቃ እንችላለን። አሁን ያለህበትን የነገርከን የነበርክበትን አላወጋህንም። ስለዚህ አሁን ያለህበትን አይተን ለምሳሌ አሁን ማንም ሰው ያደገ ዛፍ አይቶ አያደንቅም፣ አያጨበጭብም። የተከለው ሰውዬ ብቻ ነው ያደገውን ዛፍ አይቶ ሊያጨበጭብለት የሚችለው፣ ምክንያቱም ትንሽ እያለ ያውቀዋል። ያቺን ትንሽዬዋን ወይም ደግሞ አሁን ያልነበርክበትን ስፍራ አላየነውም። ለዛም ነው የመጀመሪያው ብዙም እኔም አልሳበኝም። እንደ ማስታወቂያ ነበር እንደውም ካውንት ሳደርግ የነበረው። እስቲ ወደ ውጤት እንሂድ። አላነቃቃኝ። እሺ እኔም አላነቃቃኝ። እኔም አልተነቃቃሁም። እሺ እንግዲህ በርታ፣ በብዙ እንጠብቃለን። መልካም እድል። እሺ አመሰግናለሁ። ዛሬ የምናወራው ስለ ውሳኔ ነው። ውሳኔ የለውጥ ጅማሮ የሂደት ውጤት ነው። ፖይንት እንድታደርጉልኝ የምፈልገው እዚህ መስመር ላይ የለውጥ ጅማሬ የሂደት ውጤት ነው። የትኛውም ስኬት፣ የትኛውም የሆነ ጫፍ መድረስ ሂደት አለው።
በአንድ ጀንበር የሚሆን የትኛውም ነገር የለም። ግን እነዚህ ሁሉ ነገሮች ምን ይፈልጋሉ? ውሳኔ ይፈልጋሉ። የመጀመሪያ ቀን እርምጃ ይፈልጋሉ። ውሳኔ ደግሞ በፕላን ወይንም ደግሞ ነገ የሚባል አይደለም። ዛሬ አሁን በዚህ ሰዓት ነው። እኔ ልክ ስወስን ወይንም ደግሞ አሁን ከራሴ ጋር ስስማማ ምን አደርጋለሁ? አክሽን ፕላን ወስዳለሁ፣ ወደ እንቅስቃሴ ገባለሁ። ነገ የምል ከሆነ ግን ነገን ነው የምጠብቀው። ነገ ደግሞ ምን ይወልዳል? ነገን ይወልዳል። ዛሬ ስወስን ወደ ምን ገባለሁ? ወደ እርምጃ ገባለሁ፣ ወደ እንቅስቃሴ፣ ወደ አክቲቪቲ ገባለሁ። አክቲቪቲ ውስጥ ደግሞ ምን አሉ? በጣም ቻሌንጅ የሆኑ በትንሹ ሁለት ሀሳቦች አሉ። አንድ ከፍላጎት ወይንም ደግሞ ከኢንተረስታችን ጋር እንጋጫለን፣ እንላተማለን፣ ወይንም ደግሞ ኢንተረስታችንን እንድንጥል ያደርገናል። ሁለተኛው ደግሞ ውሏችንን እንድንቀይር ያደርገናል። ውሳኔ ውሎህን እንድትቀይር ያደርግሃል። እንዲሁም ደግሞ ፍላጎትን እንድትጥልና ወደ እርምጃ እንድትሄድ ያደርግሃል። ፍላጎት ምንድን ነው? ለምሳሌ እኔ መተኛት በጣም ደስ ይለኛል። ጠዋት 2 ሰዓት 3 ሰዓት መነሳት እፈልጋለሁ። ግን እስካልወሰንኩ ድረስ 2 ሰዓትና 3 ሰዓት መነሳት አላቆምም። ስወስን 12 ሰዓት እነሳለሁ፣ ወደ ስራ እሄዳለሁ፣ የምፈልገውን ነገር እፈልጋለሁ፣ እራመዳለሁ፣ እንቀሳቀሳለሁ። መተኛት ደስ ይለኛል፣ በጣም እወዳለሁ፣ ምቾቴ ነው። ምቾቴን ስጠላ ግን ወደ እርምጃ ገባለሁ ማለት ነው። የመጀመሪያው ነገር ሌላም ሊሆን ይችላል። ሁለተኛው ደግሞ ውሎን ትቀይራለህ። ውሎ ማለት ለምሳሌ ከጓደኞቼ ጋር ሻይ ቡና ማለት ደስ ይለኛል፣ እፈልጋለሁ። ሲኒማ መግባት ሊያስደስተኝ ይችላል። እስቲል ነው ግን ሲኒማ ማየት እስካላቆምኩ ድረስ ከጓደኞቼ ጋር ተሰብስቤ ሻይ ቡና ማለት እስካላቆምኩ ድረስ ውሳኔ አይጸናም፣ ወይንም ደግሞ ፕላኔን አቺቭ ላደርግ አልችልም። ፕላኔ እኮ መስራት ሊሆን ይችላል። ነገ ያቀድኳቸው ታርጌት ያደረግኳቸው ብዙ ነገሮች ሊሆን ይችላል። ሻይ ቡና ማለት እስካላቆምኩ ድረስ እመነኝ ከጓደኛ ወይንም ደግሞ ከሚመች ዞን እስካልወጣ ድረስ ውሳኔ ላይ መድረስ አችልም። ስለዚህ ለሁሉም ነገር ፕላን ታደርጋለህ። ከጓደኛ ጋር ወክ ማድረግ ሊኖርብህ ይችላል። ነገ ወክ ታደርጋለህ፣ ዛሬ ስራ። ከጓደኛ ጋር መዝናናት ወይንም ደግሞ መጫወት ሊኖርብህ ይችላል። ነገ መጫወት ትችላለህ። ነገ የሚባል ሌላ ቀን አለ። ዛሬ ግን ስራ። ዛሬ የሰራው ትልቅ መሰረት ነገ ቁጭ ብለን እንድትዝናና ያደርጋል። ፎር ኤግዛምፕል ጸዲን ምሳሌ ላድርግ። እዚሁ ጸዲ ትላንትና ካልዲስን ስትጀምር በብዙ ቻሌንጅ ሊሆን ይችላል። የዛን ሰዓት አይ ቆይ ከጓደኞች ጋር ልዝናና ካልዲስ ይደርሳል የምትል ቢሆን ኖሮ ዛሬ ጸዲ የደረሰችበት 40 ምናምን ካልዲስ አትደርስም ነበር። ዛሬ ጸዲ ኮምፎርት ዞን ላይ ነው ያለችው። ምክንያቱም 40 ምናምን ካልዲሶች አሏት። ልዝናና ብትል ዛሬ ታይም አላት። ትላንትና ግን የመጀመሪያው ቢሆን ኖሮ ዛሬ የደረሰችበት ስኬት ላይ ልደርስ አትችልም። ስለዚህ ውሳኔ የለውጥ ጅማሮ የሂደት ውጤት ነው። አሁን ስንወስን ከፍላጎታችን ጋር ከምቾታችን ዞን መውጣት አለብን። እስቲል ደግሞ ጓደኞቻችንን መለየት አለብን። የሚጠቅሙ ከኛ ሀሳብ ጋር የሚስማሙ ጓደኞችን መያዝ አለብን። የዛን ሰዓት መራመድ እንጀምራለን። 2 3 እያለን ወደምንፈልገው ታርጌት እንደርሳለን። አሪፍ ነው። ኤነርጂ አሪፍ ነው። የምትናገርበት የድምፅ ጉልበት አሜዚንግ ነው። አለባበስ፣ ኢፈርት፣ ኤቭሪቲንግ ኢዝ ናይስ። ኮንፊደንስ በደንብ ነው ደስ የሚለው። ትንሽ ያየሁት ነገር እንግዲህ እንደ ሀሳብ ያልተዋጠችልኝ ነገር ጸዲ አሁን አርፈሻል ወይስ ድሮ? ሞር ኃላፊነት ሞር ስትረስ እንደውም አለ። የምትወደው ከሆነ ግን ያን ስትረስም ኢንጆይ ታደርገዋለህ። ውሳኔህን በደንብ የውሳኔ ብለህ ያመጣኸውን አርዕስት በደንብ ለመጠቀም ሞክርሃል። የለውጥ ጅማሬ ነው ማለትህ ራሱ በቃ ውሳኔ ነው። ጥሩ ደስ ያለኝ የራስን ኤግዛምፕል እየሰጠህ ነው። ለምሳሌ እኔ ጠዋት ካልተነሳሁ የምትለው ነገር በደንብ እንዲገባ ከቲዮሪ ወጥተሃል፣ በምሳሌ እያስረዳህ ስለሆነ ማለት ነው። ትንሽ እኔም አንድ ኮመንት ያለኝ ምንድነው ስትወስን የተወሰነ ስትረስ ሊኖር ይችላል። ኦፍ ኮርስ ግን ከጓደኛ ጋር ሻይ ቡና ማለት ኃጢአት አይደለም። ላይፍ ላይ ባላንስ ነው ማድረግ ያለብህ። ዛሬ እኔ ኤክስትራል ተዝናናሁን በፊት ተጨናነቀ የሚባለው ነገር አለ። ያኔም ከጓደኞች ጋር ፊልም ሲኒማ መግባት አቁመህ ሻይ ቡና መጠጣት አቁመህ ሳይሆን ላይፍን ባላንስ አድርግ። በቃ ለጓደኞች ሰዓት ይኑርህ፣ ለሲኒማው ሰዓት ይኑርህ በሚል ቢስተካከል ደስ ይለኛል። እዛች ላይ ትንሽ ብታስተካክል ጥሩ ነው እላለሁ። መጀመሪያ ዙር እንደተወዳደረ ተወዳዳሪ ደግሞ ከዚህ የበለጠ ሀሳብ ጠብቄ ነበር እኔ። ለምሳሌ ህጉ ላይ እንኳን ማሳያ ይዛችሁ ሁሉ የምታውቀዋለህ። ባለፈው ላይ ምሳሌ የምታወሩት ወሬ የሚያሳይ ነገር ተረትና ምሳሌ ያስገቡ ተብሏል። ከዛ ጠንካራ ምሳሌ ብናደርገው ለምሳሌ ወክ ከምታረግ ሲኒማ ከምትል ከፍ ብናደርገው አስከፊውን ነገር ለምሳሌ ወይ ከጓደኞች ጋር ከምትጠጣ ለማትለው ለምን ፈራው እሱ ፓርት ከምትቅም ብትል በቃ ትክክል ነበር እሱ ፓርት ማለት ነው። ገብቷል። ቲክቶክ ከምታይ ቁጭ ለስክሮል ከምታደርግ ብትል ኤግዛክትሊ በቃ ይመታል ነበር ፖይንቱ። እንደዚህ ወክ ማድረግማ ይመከር እኮ ሲኒማ አንዳንዴ ጸዴናችሁ ሰው ላይ ይችላል
እነሱ ደካማ ሆኑብኝ እነሱ ማለት ነው። ሁለተኛ ሌላው አሁን ለምሳሌ ጸደይን እዚህ ውስጥ እንደ ምሳሌ አድርጋታል አይደል? ከምትገምት ወይ ብትጠይቃትና እሺ ብታስብላት ጸዲ ብትላት አዎ ካለች እሰራለሁ እያለች ነበር እሷ እዚህ ጋር እና አይ አይደለም አሁንም አለሁበት አይነት ነገር እየነገረችኝ ነው ነኝ ወይ ከዚህ ቤት የተነገረችውን ስፒች አይተህ በአንድ ኢንተርቪው ላይ እንደዚህ ብለሽ ነበር ብትለው ተበላን ማለት ነው። ገምተህ ነው አንተ ማለት ነው። ሶስቱ ነገር ትንሽ እንትን አድርጎታል። ሌላው ግን ያው ጥሩ ነገር አለው። አሁን የዳኞችን ውሳኔ እናደምጣለን። ወደ ቀጣይ ዙር ለማለፍ የሶስት ዳኞችን ይሁንታ ማግኘት አለብህ። ኪሩቤል አነቃቅቷል አላነቃቃም? አነቃቅቶኛል። አነቃቅቶኛል። አመሰግናለሁ።